እመኑኝ ኦርቶዶክሳውያን እንደ ኦርቶዶክሳዊት ቤተክርስቲያን ክርስቶስን የሚገልጠው ክርስቶስን የሚያውቀው በክርስቶስ የሚኖር የትም አታገኙ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለው ይሄ እኮ ነው። ያቺ አሮን በት ለሚያምፁ ልጆች ምልክት የሆነችው ለምን ትመስላችኋለች? ዓለም ያምፃል፣ ይቺን ምልክት ግን በዝምታ ይተዋታል። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ? እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። በመስቀል ላይ እንኳን ክርስቶስን የምንረዳበት አረዳድ ይለያያል። ማለት ሲለምን ስናየው ለማኝ ማንለው ለዚህ ነው እኛ። ሲጸልይ ስናየው ጸሎተኛ ማንለው ለዚህ ነው እኛ። ሲራብ ስናየው ረሃብተኛ ማንለው ለዚህ ነው እኛ። የምልጃን ሥራ ሲሰራ አማላጅ ማንለው ለዚህ ነው እኛ። የተወደዳችሁ ክርስቲያኖች በጌታችን የማዳን ሥራ ውስጥ አይሁድ የሚረዱትና ኦርቶዶክሳዊነት የሚረዳው በጣም ነው የሚለያየው። አንዳንድ ነጥቦችን ላንሳላችሁ። አይሁድ የጌታችንን ጎኑን በጦር ሲወጉት አይሁድ የሚረዱት እንዳቆሰሉት፣ አይሁድ የሚረዱት እንደጎዱት፣ አይሁድ የሚያውቁት እንዳደሙት፣ አይሁድ የሚያውቁት እንደገደሉት ብቻ ነው የሚረዱት። ኦርቶዶክሳዊነትስ በጌታችን የጎን መወጋት በኩል ኦርቶዶክሳዊነት የሚረዳው ምንድን ነው ካላችሁ፣ ከቅዱስ ኤፍሬም ጋር ሆነን የጌታችን ጎን ሲወጋ እኛ ኦርቶዶክሳውያን የገነት በር እንደተከፈተልን እናውቃለን ይላል ቅዱስ ኤፍሬም። አዎ በጌታችን ጎን መወጋት በኩል ገነትን አግኝተናታል። የምንጠመቅበትን ጥምቀትን የምንጠጣው ደም አግኝተናል። የሱ ጎን ሲከፈት ገነት አምራ ተከፍታልናለች ይላል ቅዱስ ኤፍሬም። ኦርቶዶክሳዊነት የሚረዳው እንደዚህ ነው። ቁስሉን ቁስል ብቻ አይደለም የምንረዳው፣ ፈውስ አድርገን ነው እኛ የምንረዳው። ለዚህ ነው በእርሱ ቁስል ተፈወሳችሁ የሚለን። አይሁዳዊነት ወይም የአይሁዳዊነት አእምሮ እንዳቆሰለ ብቻ ነው የሚያውቀው። የኦርቶዶክሳዊነት አእምሮ ግን በቁስሎቹ በኩል እንደተፈወስን ነው የምንረዳው። ይሄ ብቻ አይደለም ክርስቲያኖች፣ በመስቀል ላይ ክርስቶስ የመጨረሻውን እስትንፋስ ሲተነፍስ አይሁዳዊነት ወይም የአይሁዳዊነት አእምሮ የሚረዳው ክርስቶስ የመጨረሻውን እስትንፋስ ተንፍሶ እንዳበቃ ነው የሚረዱት። ኦርቶዶክሳዊነትስ ምን ይረዳል ካላችሁ፣ የሰው ልጆች እኛ የመጀመሪያውን እስትንፋስ በክርስቶስ የመጨረሻ እስትንፋስ በኩል እንደጀመር ነው። የመጀመሪያ የሕይወት እስትንፋስ መተንፈስ የጀመርነው ክርስቶስ ሲያበቃ ነው ብሎ ነው ኦርቶዶክሳዊነት የሚያምነው። ወገኖቼ እዩ፣ አንዳንዶችም በዚህ ዘመን የሚረዱት እንደዚሁ ስለሆነ ነው። እነዚህን ሐሳቦች አይሁዳዊነት ብቻ ብለን አይደለም፣ ሌሎች ቅጥልጣዮችንም መቀጠል እንችላለን በዚህ ዘመን ወገኖቼ። አይሁዳዊነት ክርስቶስን በመስቀል ላይ እንደ ሞተ ብቻ ያምናል አይሁዳዊነት። ኦርቶዶክሳዊነትስ በዚህ በኩል ያለው እይታ ምንድን ነው ካላችሁ፣ ልክ ነው፣ የተወደደ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቷል። ኦርቶዶክሳዊነት ግን በክርስቶስ ሞት በኩል የሚያየው የዲያብሎስን መገደል ግን እኛ እናውቃለን። ልክ ነው፣ ጌታችን ሞቷል፣ ዲያብሎስን ግን ገሎታል። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ? እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ፣ ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው። ለዚህ ነው ለጣቶቻችን ሰልፍ አስተምሮ ስናማትብ እንኳን ዲያብሎስ የሚያፍረው። የተወደዳችሁ ክርስቲያኖች ቅዱስ ዮሐንስ አፈወርቅ እንደሚለው እኮ ነው ወንጀለኞች
የሞቱበትን የተቀጡበትን ደማቸው የፈሰሰበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው። ለምን ይመስላችኋል? ይህ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። ለዚህ ነው ከዘሯ የቀሩትን አንዳንዶችን ሊያሳድር ተነሳ ተብሎ የተጻፈው። መስቀልም እንደዚሁ ነው። ስለ እመቤታችን የተጻፈው ስለ አሮን በትር የተጻፈውን እዛ ኦሪት ዘኍልቍ ላይ ተመልከቱ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለው ይሄ እኮ ነው። ያቺ አሮን በትር ለሚያምፁ ልጆች ምልክት የሆነችው ለምን ትመስላችኋለች? ሳትተከል የለመለመች ያለ ዘር የበቀለች ያቺ አሮን በትር ዝም ብላ የአሮን በትር ብቻ እኮ አልነበረችም። ወንድ ዘር ያላረፈባት አንድ ብቸኛ አለች። እሷም ድንግል ማርያም ናት። ለሚያምፁ ልጆች ምልክት ሆና ትጠበቅ የተባለች። ዓለም ያምፃል። ይቺን ምልክት ግን በዝምታ ይተዋታል። ለምን? ወልደ እግዚአብሔር ነግሶባታል። ዲያብሎስ ተሽሮባታል። ስለዚህ እሷን ባያት ቁጥር ይበሳጫል። ስሟን በጠማ ቁጥር ይናደዳል። በጠራናት ቁጥር ዝም እንድንል አፋችን እንድንዘጋ ይፈልጋል። መስቀሉንም ልክ እንደዚሁ ነው። ሲያየው ይመረዋል። ምክንያቱም ቅድም እንዳልኳችሁ ዮሐንስ አፈወርቅ እንዳለው አያችሁ፣ ኦርቶዶክሳዊነት በዚህ ውስጥ የሚያየው እይታ እጅግ በጣም የተለየ ነው ወገኖቼ። አይሁድ የክርስቶስን እጆች እንደቸነከሩ እንዳሰሩ፣ የፊጥኝ እንደጠነፈጉ ደግሞም እንዳንበረከኩት ብቻ ያውቃሉ። ኦርቶዶክሳዊነት በዚህ ውስጥ ምን ይረዳል ካላችሁ፣ የተወደዳችሁ ክርስቲያኖች፣ ክርስቶስ ሲታሰር እኛ እንደተፈታን እናውቃለን። ክርስቶስ ሲያዝ እኛ ነፃ እንደወጣን እናውቃለን። ክርስቶስ ሲንበረከክ እኛ እንደቆምን እናውቃለን። ክርስቶስ ዝም ሲል እኛ መናገር እንደጀመርን እንረዳለን። ኦርቶዶክሳዊነት እንደዚህ ነው የሚናገረው። ኦርቶዶክሳዊነት ምናልባት እስከ ዛሬ አልገባንም ወገኖች፣ ደግሞም ወደፊትም አይገባንም። ጥልቀቱ፣ ምጥቀቱ፣ ርቀቱ ለመታወቅ የሚያልፍ ነው ይሄ። ለዚህ ነው አንድ ሊቅ እንደተናገረው ኃያል ሆኖ ገባ በእመቤታችን ማኅፀን፣ ደካማ ሆኖ ወጣ። ተናጋሪ ሆኖ ገባ፣ ዝምተኛ ሆኖ ወጣ። ባለጸጋ ሆኖ ገባ፣ ድሃ ሆኖ ወጣ። በጥልቀት ነው። እመኑኝ ኦርቶዶክሳውያን፣ እንደ ኦርቶዶክሳዊት ቤተ ክርስቲያን ክርስቶስን የሚገልጠው ክርስቶስን የሚያውቀው በክርስቶስ የሚኖር የትም አታገኙ፣ የትም አታገኙ፣ የትም አታገኙ። እንዴ እውነትን እንነጋገር ከተባለ በዚህ ዘመንም አንዳንዶች እንደሚሉት መጽሐፍ ቅዱስ ላይ ክርስቶስ ፈራ፣ ክርስቶስ አዘነ፣ ክርስቶስ ተከዘ የሚሉ ቃላቶች ታገኛላችሁ። ይሄን ያዩ አይሁዳውያን፣ ይሄን ያዩ ደግሞ በዚህ ዘመን ያሉ አንዳንዶች የማልጠቅሳቸው መጥቀስ የማያስፈልግ እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚያዝን ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው የምታመልኩት ይሉና በክርስቶስ መፍራት፣ በክርስቶስ መደንገጥ፣ በክርስቶስ መተከዝ ውስጥ ያለው እውነት ኦርቶዶክሳዊነት ብቻ ታውቃለች። ለምን መሰላችሁ? ክርስቶስ ባይፈራ የኛ ፍርሃት አይወገድማ። ክርስቶስ ባይደነግጥ የኛ የዘላለም ድንጋጤ አይርቅማ። ክርስቶስ ባያዝን ባይተክዝ የኛ ትካዜ አይጠፋማ። ሁለተኛውስ ክርስቶስ የሥጋ ሕማማችንን ብቻ ለመካስ አልመጣም። የሥጋ ሕማማችን መቁሰል፣ መራብ፣ መጠማት፣ መድከም፣ መታመም፣ መቸንከር እነዚሁን የሥጋ ሕማማት ሁሉ ተቀበለልን። መልካም። የነፍስ ሕማማችን ካሳ አልተካስንም እንዳንል የነፍስ ሕማም የሆነውን መፍራት፣ የነፍስ ሕማም የሆነውን መደንገጥ፣ የነፍስ ሕማም የሆነውን መተከዝ፣ የነፍስ ሕማም የሆነውን ማዘን እንደ ካሰልን እናውቃለን። አንዳንዶች ስለፈራ አምላክ አይደለም ብለው ያስባሉ። እኛስ
እንደውም ስለፈራ የባሕርይ አምላክ መሆኑን ካሳም ሊክስልን የነፍሳችን ካሳ እንደተካሰልን እንረዳለን። ጎበዝ ኦርቶዶክሳዊነት እንዲህ ባለ ቅጥነተ ሕሊና ነው የሚያስበው። የነፍሳችንን ካሳ እንደካሰልን ምእመናን። እንደውም አንድ ሊቅ እንዳለው እኮ ነው አርዮስ በቤተ መቅደስ የካደውን ይላል 100 አለቃ መስቀል ላይ ያወቀው ነው እኮ የሚለው። መስቀል ላይ ሆና ታውቀዋለች ስልህ መስቀል ላይ ሆና ታውቀዋለች። ለምን ይመስልሃል? ያ ፈያታዊ ዘየማን መስቀል ላይ ታስታውሱ ከሆነ ጌታ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። ክርስቶስ መስቀል ላይ በቀኝ የተሰቀለ ወንበዴ ግን ታስታውሱ ከሆነ ሲለምን ስላየው በል ኢየሱስ በነካ እጅህ ለእኔም ለምንልኝ አላለው። በነካ እጅህ ለእኔም አሳስብልኝ አላለው። ለምን ምን አለው ካላችሁ ወይ በመንግሥት በመጣ ጊዜ ምን በለኝ አስበኝ። ይሄ ምንድን ነው የሚያሳየው? አየህ በመስቀል ላይ እንኳን ክርስቶስን የምንረዳበት አረዳድ ይለያያል። ማለት ሲለምን ስናየው ለማኝ ማንለው ለዚህ ነው እኛ። ሲጸልይ ስናየው ጸሎተኛ ማንለው ለዚህ ነው እኛ። ሲራብ ስናየው ረሃብተኛ ማንለው ለዚህ ነው እኛ። የምልጃን ሥራ ሲሰራ አማላጅ ማንለው ለዚህ ነው እኛ። ለዚህ እኮ ነው ጌታችን በዛ በዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ በኋላ አባቴ ሆይ የሰጠኝን ሥራ ፈጽሜ በምድር አከበርኩ፣ አንተም በራስህ ዘንድ ጥንት በነበረኝ ክብር አክብረኝ ብሎ ጸለየ። ሊቀ ካህናት እንደመሆኑ የጸለያ ጸሎት ይላል ቀለምንጦስ ዘእስክንድርያ። ቺን ጸሎት ምን ማለቱ መሰላችሁ? እኔ በሥራ በተግባር በምድር ላይ አንተን ገልጬሃለሁ፣ አንተን አሳውቄሃለሁ። በታምራት በሥራ ሁሉ ለሕዝብ ገልጫለሁ፣ አልተቀበሉህም እንጂ እኔን ደግሞ የሰጠኝን ሥራ ፈጽሜ ውረድ፣ ተወለድ፣ ሙት፣ ተሰቀል የሚለውን ሥራ ፈጽሜያለሁ። ከፈጸምኩ በኋላ አንተ በራስህ ዘንድ ጥንት በነበረኝ ክብርህ አክብረኝ፣ ግለጠኝ። ስለምን ሲያዩኝ ለማኝ እንዳይሉኝ ግለጠኝ፣ ስሞት ሲያዩኝ አይሉኝ ግለጠኝ። ይሄን የሚረዳው ኦርቶዶክሳዊ አእምሮ ሲኖርህ ነው ጎበዝ። በጣም ይለያል። አንተ ያየለካችሁ ለምሳሌ አንድ መንጃ ፈቃድ ያለው ግን መኪና ሾፍሮ የማያውቅ ሰው አለ። እየሰማችሁኝ ነው? ሾፍሮ አቅም መንጃ ፈቃድ አለው። አንድ ቀን ከዚህ ከጓሮ ከዚህ ከቤተልሔሙ አካባቢ እስከዚህ በር ድረስ እስኪል እንዳት ብሎ ነዳ። እየሰማችሁኝ ነው? ነርቷል አልነዳም? ነዳ። ሹፌር ነው ሹፌር አይደለም? ምን አይሰማኝም ነው አይደለም? ነው አይደለም? አንድ ጊዜ ነው የነዳው እና ሹፌር ነው። ቆይ ይሄ በደንብ ልትገልጹልኝ አልቻላችሁም። በአንድ ሌላ ምሳሌ መጠጥ ጠጥቶ ማያውቅ ሰው አለ። ይሄ ምሳሌ ጥሩ አይደለም ማለት ምንም መጠጥ ጠጥቶ ማያውቅ ሰው አለ። ምንም ጠጥቶ አያውቅ። አንድ ቀን ግን 2 ቢራ ጠጣ። ይሄ ሰውዬ ጠጥቷል አልጠጣም? ጠጪ ነው ጠጪ አይደለም? ምን ታውቃላችሁ? ይሄ ተቀና ድምፃችሁን ጮክ ያደረጋችሁ ተግባባ። አያችሁ ሲለምን ስላየ ነው ለማኝ። ጸሎት ልመናና ምልጃን ሲሰራ ስላየ ነው። አማራጅ ማንለው እኮ ለዚህ ነው። አንድ ጊዜ በሰራው ስራ የዘላለማዊ ስራ አድርገን ማንጠራው። ኦርቶዶክሳዊነት የሚረዳበት ሕሊና የተለየ ነው ያልኳችሁ ለዚህ ነው። በጣም የተለየ ነው። አባቶቻችን እኮ የሚሉት ለዚህ ነው። ሩቅ አንተም ሩቃን በስዋሬ ከራቁት አንተ በጣም በመሰወር የራክነ ይላሉ አባቶቻችን። ወታለጽቆሙ ለሩቃን በምህረትከ በምህረት ደግሞ የራቁትን ታቀርባለህ ይላል። እግዚአብሔርን ላለማወቅ በወደድክ መጠን የሚርቁ አሉ ብዙዎች። እኛ በቅጥነተ ሕሊና አዘነ፣ ደነገጠ፣ ፈራ የሚሉትን ቃላት የምንረዳበት አረዳድ በጣም የተለያየ ነው። ለዚህ ነው ጎርጎርዮስ ዘንዚናዙ እንደነዚህ ቃላት ለመነ፣ ጸለየ፣ ማለደ የሚሉት ቃላት ለፍጡራን የሚቀጸሉ ቃላት እንጂ ለፈጣሪ የሚቀጸሉ ቃላት አይደሉም።
ልክ ነኝ ማቆሜ ነው ይሰማ ነበር። እግዚአብሔር ያጽናችሁ። አሜን በሉ እንጂ ፋታ እየወሰድን ማስተማር። የአይሁዳዊነት አእምሮ በአንዳንዶች ዘንድ በዚህ ዘመንም ስላለ ነው እነዚህን አዋህጄ ለመናገር ጥረት የማደርገው። ኦርቶዶክሳዊነት ግን የኦርቶዶክሳዊነት አእምሮ መጽሐፍትን የሚረዳበት ሐሳቡን የሚገልጽ። ለዚህ ነው ጎርጎርዮስ ዘንዚናዙ እነዚህ ለፍጡራን ቃላት የሚቀጸሉ እንጂ ለፈጣሪ የሚነገሩ አይደሉም። ምክንያቱም አንድ ጊዜ የተሰሩ ለካሳ የተሰሩ የሆኑ ስለሆነ አንድ ጊዜ በተሰሩት ነገር ለዘላለም እንደዚህ ይሰራል ብለን ማለት ይሄን የሚረዳ ኦርቶዶክሳዊ አእምሮ ነው ወገኖች። ኦርቶዶክሳዊ አእምሮ